በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። በአካል ሦስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሆነ በአብ ስም በአገዛዝ አንድ በሐሳብ ትክክል መለኮታዊ እሳት በሆነ በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድ በሕልውናው በአገዛዙ አንድ በመሆኑ ለአገዛዙ መስገድ ለአምላክነቱ መታዘዝ ይገባል። በእውነት ለዘላለሙ አሜን። ልመናው በረከቱ ለዘላለሙ ከእኛ ከሕዝበ ክርስቲያኑ ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ ቅዱስ ዑራኤል ድርሳን ነው። ከ99ኙ ነገደ መላእክት አንዱ ስለሆነ ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቆስጠንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳኔ ነው። እኔ አባ ሕርያቆስ እግዚአብሔር የመላእክት ክብራቸውን እንዲገልጹልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩኝ። ጾሜን ከፈጸምኩ በኋላ የቅዱስ ሚካኤልና የቅዱስ ገብርኤል የቅዱስ ዑራኤልን የመላእክት አለቆች ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው እግዚአብሔርን በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይናቸውም በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ ቅዱስ እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህን ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የቅዱስ ዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምሕረት ይቅርታ አማላጅ ይሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጠልኝ። እግዚአብሔርን የማያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኢሎፍሊያዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በእርሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሆነ እግዚአብሔር የመቅደሱ አገልጋይ የሆነውን መልአኩ ቅዱስ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ፣ ለአማልክቶቼም ስገድ ሲል ለእስራኤል ንጉሥ ለብንያማዊው ለቂስ ልጅ ለሳኦል መልእክተኞችን ላከበት። ነገሬን አቃለህ አልቀበል ብትል ሀገርህ ሁሉ ይጠፋል፣ ሕዝብም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞችም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ እነግራችኋለሁ አላቸው። ይህንንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መሥዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግሥላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊትህ መንገድን የሚጠርግ መልእክተኛዬን እልካለሁ እንዳለ እንደዚሁ ሕዝብህ እስራኤልንና የሕግ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህን ላክ አለ። አምላካችን ሆይ የነቢያት ልጆችና ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትንም በኃይልህ እርዳቸው፣ እንተ መድኃኒትና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣ እኔ በፈረስና በሰረገላ ኃይል የማሸነፍ አይደለም፣ የእስራኤል አምላክ ትምክህትን ወይም ትዕቢትን ባየ መጠን ድል አደርግሃለሁና በሉት አላቸው። መልእክተኞቹም ከንጉሡ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሣቸው ነገሩት።
ጎልያድም የንጉሥ የሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁጥሩ በሰይፉ በቀስቱም ተመካ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኰል ተቈጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የኢሎፍሊ ጎልማሳ ነኝ፣ በዚህም የሆነ በሰናዖር ሁለታችን ጦርነት እንጋጠማለንና የተሸነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞችን ወደ ሳኦል ላከ። የኢሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሶች ይጫኑላችሁና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሡ ለሳኦል ነገሩት። የእስራኤልም ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮች ሙሉ በዙሪያዋና እስከ ኤዶምያስ ድረስ ያሉት ሁሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና ወደ አውራቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውራቲራዝማ እስራኤላዊው ሆይ እንደ ባህታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለ በኋላ ልቡ ከዳኝ እና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን እግዚአብሔር መሥዋዕት አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የኢሎፍሊንም ሰዎችና ሕዝቦች አስጨንቃቸዋለሁ። እኔ ከእርሱ ፊት ብወድቅ አንተ በኃይል አንሳኝ፣ የምሰጥ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥሃለሁ አለ። ከዚህ ቀድሞም በቃለ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልና በትእዛዝ ወደ ኢሎፍሊ ምድር ብወርድ ልብሴ በኢሎፍላውያን ደም እስኪነከርና ተዋግቼም በድል አድራጊነት ከኢሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል አለ። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይልህ ይከተለኝ፣ ፈቃድህ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለው። ከዚያም ዳዊት ሰይፉን ታጥቆ አነግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄዶ በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኢሎፍሊያዊው ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ እግዚአብሔር መልአክ ስሙ ቅዱስ ዑራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና። ከወንዝ ውስጥም 3 ድንጋዮች አንስቶ ከወንጨፉ ማስወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል፣ እርሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጨፍ ውስጥ ደንጊያ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ።
ድንጋይቱም በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኢሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ ወይም በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አድርገው አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላቴም እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው። በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱን ሁሉ እንዲሰጡት ሹማምንቱን አዘዘ። እግዚአብሔር መልአክ ቅዱስ ዑራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ከቅስራ ወገን የሆነ የሚስቱ ስም ደሊላ የምትባል ኢሎፍላዊት የሆነች ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበር። እግዚአብሔር በሰናወር ሰዎች ክደትና በእፋሩሂምና በኢሎፍሊያውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። እግዚአብሔር ጠላቶች የሆኑ ኢሎፍሊያውያን በተሸነፉና በጦርነቱ የኤዶምያስ ልጆች በተማረኩ ጊዜ የእስራኤል ጎበዛዝትም በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸውን ወንድሞቻቸው ስለሞቱባቸው ጠጉራቸውን እንደተላጩና ኢየሩሳሌም ባሏ እንደሞተባት መበለት እንደሆነች ይህን ሁሉ ለሶምሶን ነገሩት። የእስራኤልን ነቢያት ጠራና ጽዮንን እስክመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከእነርሱ ጋር ነበሩ። ኢሎፍሊ ምድር በደረሱ ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዛችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላቴንም ከአፈር የምደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ የአገር ሽማግሌዎች ነገራቸው። በውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይችን አገር ይገቡባት ዘንድ ይችሉ ይሆን? በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እርሱ በትክክል ስልጣን የተሰጠው ነበር። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸው ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውም ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎች ልበ ሙሉና ጨካኞች ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩም ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው። መላእክት ከእነርሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላት ምድር ሞሏት። እነዚህም የኢሎፍሊ ሕዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፏጨት ብቻ የሆነ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኢሎፍሊ ዙሪያና በሰናዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦሩ ግንባር ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። እግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኢሎፍሊያውያንን እንደማይንቀሳቀስ በድን አደረጋቸው። ያችን አገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ የኢሎፍሊያውያን አምላክ ምክሩ
ተሽሯልና። ሬሳቸውም እንደ ገል ስባሪ ተከመረ። እግዚአብሔር ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱ ቁጥራቸው ወይም ብዛታቸው እንደ ሣር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማኅበራን ሆይ እነሆ አምላክ በመልአኩ በቅዱስ ዑራኤል እና በቀባው በሶምሶን እጅ አዳናችሁ አላቸው። ይህን ተናግሮ ወደ ሰማይ አረገ። ያ ያረገው መልአክም የመላእክት አለቃ የመላእክተ ሠራዊት ሁሉ በየማዕረጋቸው ቆመው አገኛቸው። ቅዱስ ሚካኤልና ቅዱስ ገብርኤልም በአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤልም ያለ ማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋናም በሰማይና በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሦስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ይላሉ። በበሩ ላይ የጌትነቱ የመብረቅ ነጎድጓድ የሰየመ እግዚአብሔር ቀንና ሌሊት ሁልጊዜ ለሰው ልጆችና ለእንስሳ ምሕረት ይለምኑታል ለዘላለሙም በእውነት። ከዚህ በኋላ እግዚአብሔር መልአኩ ቅዱስ ዑራኤልን ባረከውና ለሦስትነቱና ለገዥነቱ በአንድነት ለሚሰግዱለት መለኮታዊ የምስጢር አዳራሽ የክብር አለቃ አድርጎ ሾመው። ቅዱስ ዑራኤል ሆይ ክብር በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክርህ በተደረገበት ጸዋጋንንት በርኩሳን መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድር እስከሚያልፍ ድረስ ፈጽመህ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶቼና በጠላቶች ክፎች መሰሪያም በሆኑት ሰውን በሚያስቱ አጋንንት ላይ ሥልጣን ስጠኝ ብሎ ቅዱስ ዑራኤል ጌታን ለመነው። በብዙ በደልና በመገረም ለሰይጣን ከመገዛት ነፃ ወጣቸው ዘንድ ረዳት የሌላቸውንም ረዳት ሆናቸው ዘንድ ወደ ወገኖች ላከኝ አለ። አቤቱ ወገኖችህን ማራቸው፣ ይቅር በላቸው፣ የእጅህን ሥራ አታጥፋ። ጌታዬ ሆይ አንተ ይቅር ባይና መሐሪ ነህ። ጌታችንም የለመንኸኝን ሁሉ አደርግልሃለሁ፣ እንደ ተናገርከውም ሁሉ ይሁንልህ አለው። ድሃም ሆነ ክፉ ሰው ለመታሰቢያ ከቀረበው ለአንተ ስም በጽዋ ከተቀዳው ውሃ የጠጣ ዳግመኛም በምመጣበት ጊዜ መታወቂያ የሆነው ዘንድ በግንባሩ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሁንለት። ከእናቴ ከቅድስት ድንግል ማርያም መታሰቢያ ጋር ያንተም መታሰቢያ እንዲሁም የነቢያትና የሐዋርያትን የጻድቃንና የሰማዕታትን መታሰቢያ ቢያደርግ እጅግ ደስ ይለኛል። መላእክትም ይህን ቃል ሰምተው እርስ በርሳቸው ነቢዩ ዳዊት በምድር መካከል ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒት አደረገ ተባባሉ። ዘካርያስም ይቅር ባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ፣ ዳግመኛም ጌታችን ስሙ በስሜ የተሰየመ ሰው ኃጢአቱን ይቅር እለዋለሁ፣ እናቱ አባቱም ኃጢአት እንዳልሰሩ ተቆጥረው ንጹሐን ይሆናሉ አለው። ክፉም ቢሆን ደግም ቢሆን ነገራቸውን እንደማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳ ሊሞሉት የማይችሉትን የሰው ልቦና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በበዓልህ ቀን የመሥዋዕትን ዋጋ ሰጣቸዋለሁ አለው። በስምህ የተራቆተውን ያለበሰ መላእክት የሚያጎናጽፉትን የብርሃን መጎናጸፊያ አጎናጽፈዋለሁ። ከሞተም በኋላ ንጹሕ ባይሆንም እንኳ እኔ ከጨለማ የሲኦል ወንዝና ከሚያስፈራ ከእሳት ባሕር አሻግረዋለሁ። መነኩሴ ሆኖ ክንፈ ድንግልናው የተሰናከለበት ቢሆን በቃል ኪዳንህ ከጸና የኪሩቤልን የእሳት ክንፍ አደርግለታለሁ። በስምህ የታመኑ ነገሥታትን መንግሥታውያን አጸናቸዋለሁ፣ ጠላቶቻቸውንም አስይዝላቸዋለሁ። ከርኩሳን መናፍስትና ከአጋንንት ኃይል ከክፉ ነገርም ሁሉ አድናቸዋለሁ።
ዕድሜያቸውንም በዚህ ዓለም በመልካሙና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። በወርቅና በያክንት ዕንቁ ከተሠራ የሕይወት አክሊል በራሳቸው ላይ አቀዳጃቸዋለሁ። ወርቁና ዕንቁ የሚያልፈው የዚህ ዓለም አይደለም፣ እስከ ዘላለሙ እያበራ የሚኖር የማያልፍ ነው እንጂ። ከልጆቻቸውም መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓል ቀን ምጽዋት ለመስጠት ወዶ ሳለ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ እቀድለታለሁ፣ ኃጢአቱንም አስተሰርይለታለሁ፣ የዕድሜውንም ዘመን አስረዝምለታለሁ። ኃጢአት ሰርቶ ቢጎድፍም እንኳ እኔ ከገነት በሚመነጨው የሕይወት ውሃ አጥቤ እንደ ወተት ነጭ አደርገዋለሁ። ይህ ከአሸናፊው አምላክ ስለ ቅዱስ ዑራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ። በአርያምም ፍጹም ደስታ አደረጉ። ዳግመኛም ለአለቆቻችን ለቅዱስ ዑራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እሱ ቅዱስ ዑራኤል የሰውና የእንስሳትም ሁሉ ወዳጅ ነውና የቅዱስ ዑራኤል ልመናው አማላጅነቱ የአምላኩን ፍቅር ለዘላለሙ ከወዳጆቹ ከሕዝበ ክርስቲያኑ ጋር ይኑር አሜን። ልመናው በረከቱ ለዘላለሙ ከወዳጆቹ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ነው። ዘወትር ሌት ከቀን የሚጮህ ጋኔን የሚጥለው በሲዶና አገር የሚኖር አንድ ሰው ነበረ። በዚህችም አገር ውስጥ የይቅርታና የምሕረት መልአክ የሆነ የመላእክት አለቃ በቅዱስ ዑራኤል ስም የተሰራች ቤተ ክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ዑራኤል በዓል ጥር 22 ቀን ካህናቱ በማኅሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዚያችው ቤተ ክርስቲያን ውስጥ ገባ። ያን ጊዜ በውስጧ ቀይ ሰው መልኩ ከደም ግባቱ ጋር እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዱ ፊት የሚወርደውን ላብ በመሃረብ ሲጠርግ አየ። ያን ጊዜ ከእግሩ በታች ተፈራገጠ። ጋኔኑም ከላዩ ጥቁር የእንጨት ቅርፊትን የመሰለው ሆኖ ወጣ። ጋኔኑም እርሱን ትቶ ሸሸ። ቅዱስ ዑራኤልም ሽሽቱን አይቶ ፈጥነ ወደ እኔ ና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀል ስለደበደበው ጩኾ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለህን ቢለው ከእንግዲህስ ወዲህ ወደ እርሱ ብመለስ የአምላክ መለኮታዊ ሰይፍ ከሁለት ይክፈለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ። የቅዱስ ዑራኤልንም ታምራት አደነቁ። እግዚአብሔርና ለእናቱ ለቅድስት ድንግል ማርያም ምስጋና ይሁን። እኛም ምሕረትና ይቅርታ ይደረግልን። መላእክት አለቃ የሆነ ቅዱስ ዑራኤል የረድኤቱ ሀብትና ልመናው ከወዳጆቹ ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 ቀን በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እሱም የእግዚአብሔርን መንግሥት እንዲሰብኩ ጌታ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በጽርሐ ጽዮንም መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ አገሮች ውስጥ ሰበከ። በኒውቢያ ሀገር ላይም ሐዋርያ በአንብሮተ እድ ኤጲስቆጶስነት ሾሙት። በኒውቢያ ሀገር ላይም ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንንም የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህ በኋላ ሐዋርያ ዮልዮስን ወሰደው። በአንድነትም በብዙ አገሮች ዙረው አስተማሩ። ብዙ ሰዎችንም አጠመቁ። ታምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤቶች አፍርሰው የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን ከድካም ወደ ዕረፍት ከሐዘንም ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያ እንድራኒቆስም ታመመና በዚያች ቀን አረፈ። ቅዱስ ዮልዮስም
ገንዞ በመቃብር አኖረው። እግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚህች ዕለት የምስራቃዊ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።